የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ ሊጠናቀቅ ተቃርቧል ባሉ ማግስት የራሽያው መሪ ቭላድሚር ፑቲን ወደ ጦርነቱ በይፋ ገብተውበታል። የራሽያ ሚሳኤሎች ትናንት ምሽት በእስራኤል ከተሞች ድብደባ ፈጽመዋል የሚል መረጃ በጄሩሳሌም ፖስት በኩል ወጥቷል። ኢራን ትናንት የፈጸመችው የአየር ጥቃት ራሽያ ሰራሽ ሚሳኤሎችን በመጠቀም የፈጸመችው እንደሆነም ጄሩሳሌም ፖስት ዘግቧል። ራሽያ ወደ ጦርነቱ እንደገባችበት ማረጋገጫ ሆኖ ነው የተመዘገበው። ወዲህ ደግሞ የአሜሪካ ባለስልጣናት በኢራን የጦር አቅምና ጽናት እጅጉን መደነቃቸውን የሚገልጽ መረጃ ኒውዮርክ ታይምስ አግኝቻለሁ ሲል አስነብቧል። ትራምፕ በበኩላቸው ኢራን ሆርሙዝን ሙሉ በሙሉ ከዘጋች ያበቃላታል፣ እሳት ሞትና ሲኦል ይጠብቃታል ሲሉ ዝተዋል። ውድ የአዲስ ፖስት ቤተሰቦች የኢራን እስራኤል ጦርነት ትራምፕ እየተገባደደ ነው ቢሉም ኢራን ጦርነቱን ማብቃት እኔ ብቻ ነኝ የምወስነው ስትል አስጠንቅቃለች። ሌሊቱንም ከባባድ ጥቃቶች በሶስቱም ኃይሎች በኩል ተፈጽመዋል። እነዚህን ጉዳዮች በስፋት እንዳስሳለን። እንደተለመደው ቪዲዮን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። ነገ ምን ይዞ እንደሚመጣ አይታወቅም። ዛሬ ላይ ቆመን እናውራ ካልን ግን ኢራን እጅጉን አስደናቂ ሀገር ናት። የአይበገሬነትና የጽናት ምልክትም እየሆነች ነው። አሜሪካና እስራኤል በየደቂቃው ስጋ እንዳያሞራ ኢራንን እየዞሯት ይገኛሉ። ኢራን በበኩሏ በአንድ እጇ ጠመንጃ ይዛ ጠላቶቿን እየተፋለመች፣ በሌላኛው እጇ ደግሞ ተረጋግታ የውስጥ ፖለቲካዋን ለማስተካከል እየሞከረች እንደምትገኝ እየተዘገበ ነው። የሚንቀለቀል እሳት ውስጥ ቆማ የሆነ ያለችውን መሪም ከሰሞኑ መርጣለች። በእውነቱ ይህ አስደማሚ ነው ይላሉ አስተያየት ሰጪዎች። ከሁለት የዓለም ሀያላን አገራት ጋር ከአንድ ሳምንት በላይ ወጥሮ መዋጋት ቀላል ነገር አይደለም የሚሉት እነዚህ አስተያየት ሰጪዎች ሁኔታው እየተወሳሰበ ይመስላል፣ በተለይ ለአሜሪካና እስራኤልም ይላሉ። ነገሩ መጀመሪያ እንዳሰቡት ቀላል ይሆንላቸው አይመስልም። ጦርነቱን በሰዓታት ዕድሜ ውስጥ የሚያጠናቅቁ መስሏቸውም ነበር። ነገር ግን አልሆነም። ኢራን ከቀን ወደ ቀን የተሻለ ድጋፍ እያገኘችም ይመስላል። ቻይናና ራሽያ በቀጥታም በተዘዋሪም ለኢራን ድጋፋቸውን እየሰጡ ይገኛሉ። አንዳንድ የአውሮፓ ሀገራትም ጦርነቱን እየተቃወሙ ይገኛሉ። ለማሳያነትም ስፔን ተመሳሳይ ድጋፍ በሚቀጥሉት ቀናት ውስጥ የበለጠ ሊሰፋ እንደሚችልም ተንታኞች እየተናገሩ ናቸው። በተጨማሪም ከኢራን ጋር የሚደረገውን ጦርነት የሚቃወሙ አሜሪካውያን ቁጥር በየቀኑ እየጨመረ ይገኛል ተብሏል። በመሆኑም ሁኔታው ለአሜሪካና እስራኤል ውስብስብ እየሆነ ይመስላል። ኢራንን አለማድነቅ አይቻልም የሚሉ አስተያየቶችን በስፋት እየበረከቱ ነው። እንዲህ አይነት አስተያየቶች በበረከቱበት ወቅት ታዲያ ኒውዮርክ ታይምስ ምንጮቼ ሹካሉኝ ሲል በፊት ገጹ አንድ አነጋጋሪ ዘገባን ይዞ ወጥቷል። ዘገባው አሜሪካና እስራኤል በኢራን ተገርመዋል የሚል ነው። የአሜሪካ ባለስልጣናት በኢራን ወታደራዊ ምላሽ ተገርመዋል ያለ ሲሆን ጥቃቱ እንዲሰፍ ይሆናል እንዲሁም ለረጅም ጊዜ ይቀጥላል ብለው አልጠበቁም ነበር ብሏል። ብዙዎች አስጠንቅቋቸው የነበረ ቢሆንም እነሱ ግን ሊሰሙ አልቻሉም የሚለው የኒውዮርክ ታይምስ ዘገባ እንደ ቬንዙዌላው ሁኔታ ቀላል ይሆናል ብለው አስበው ነበር ብሏል። እነዚህ ባለስልጣናት እነማን እንደሆኑ ያልጠቀሰው ዘገባው እንዲህ ባለ የዋህነት መጠመዳቸው ግን እጅግ የሚያስደንቅ ነው በማለት እየተናገሩ ይገኛል። ይህ በእንዲህ እንዳለ ኢራን ሌሊቱን የራሽያ ሰራሽ ሚሳኤሎችና ድሮኖችን በመጠቀም የእስራኤል ከተሞችን ድብደባ ፈጽማለች። ይህም ፑቲን በቀጥታ ወደ ጦርነቱ እንደገቡበት ማረጋገጫ ሆኖ ተመዝግቦ ይገኛል። የራሽያው መሪ ቭላድሚር ፑቲን ለኢራን ሚሳኤሎችንና ድሮኖችን ከመስጠት ባለፈም ፖለቲካዊ አጋርነታቸውን እየገለጹ ነው። ለማሳያነትም በትላንትናው ዕለት ለኢራን አዲሱ መንፈሳዊ መሪ ሙጅተባ ኻሜኔ የእንኳን ደስ አለዎት መልእክት አስተላልፈዋል። ፑቲን በመልእክታቸው ሙጅተባ የአባታቸውን የአሊ ኻሜኔን ፈለግ በመከተል ሀገሪቱን በክብር እንደሚያገለግሉ እምነት አለኝ ብለዋል። አሊ ኻሜኒ በጦርነቱ የመጀመሪያ ቀን በተሰነዘረ ጥቃት መገደላቸውን ተከትሎ ልጃቸው በትላንትናው ዕለት ስልጣን ተረክበዋል። ፑቲን ሩሲያ ለኢራን የምታደርገውን የማይናወጥ ድጋፍ አረጋግጠው ሞስኮ ለቴሄራን ምንጊዜም ታማኝ አጋር ሆና ትቀጥላለች ሲሉም ተደምጠዋል። ነገር ግን ይህ የአዲሱ የኢራን መንፈሳዊ መሪ ሹመት ትራምፕን እንዲሁም ደግሞ ኔታንያሁን አላስደሰተም። እስራኤል ልጁ አባቱን ይመስላል ስትል ካሁኑ ቁጣዋን እያሰማች ነው። የእስራኤል ውጭ ጉዳይ ሚኒስቴር ባወጣው መግለጫ ልጁ አባቱን ይመስላል በማለት ሙጅተባ እጃቸው በደም የጨቀዩ ጨካኝ አምባገነን ናቸው ሲል ገልጿቸዋል። አዲሱ መሪ ከደህንነት ተቋማትና ከእስላማዊ አብዮታዊ ዘብ ጋር የጠበቀ ግንኙነት እንዳላቸው ይታወቃል።
ከራሽያ ባለፈ ቻይናም አጋርነቷንና ቀኝ እጇን ለኢራን ሰጥታለች። ታዋቂው የቻይና የፖለቲካ ተቋም ኖስትራዳመስ አስደንጋጭ ትንበያን ይዞ ወጥቷል። ተቋሙ በትንታኔው የአሜሪካ ውድቀት በኢራን እጅ ይሆናል ሲል አስጠንቅቋል። እንደ ተመራማሪዎቹ ትንበያ ኢራን ላለፉት 20 ዓመታት ለዚህ ግጭት ስትዘጋጅ በመቆየቷ አሜሪካን በጦርነቱ ልታሸንፍ ትችላለች ብሏል። ፕሬዝዳንት ዶናልድ ትራምፕ ጦርነቱ በ4 ሳምንታት ውስጥ ይጠናቀቃል ብለው ቢያምኑም ተንታኞቹ ግን ግጭቱ የአሜሪካን ኢኮኖሚያዊና ወታደራዊ የበላይነት የሚፈታተን የረጅም ጊዜ የመጠፋፋት ጦርነት እንደሚሆን ተንብየዋል። ኢራን የአሜሪካን ስትራቴጂ አካሄድ ጠንቅቃ እንደምታውቅ የሚገልጹ የተቋሙ ጽሑፍ ይህ ጦርነት የዓለምን የኃይል ሚዛን ለዘላለም ሊቀይር እንደሚችልም ነው የሚያስነብበው። ነገር ግን ከዚህ የቻይናው ተቋም ማስጠንቀቂያ በተቃራኒ በሆነ መልኩ ትራምፕ ጦርነቱ እየተገባደደ ነው የሚል አስተያየትን ሰጥተዋል። ትራምፕ ከኢራን ጋር የሚደረገው ጦርነት በቅርቡ ሊጠናቀቅ እንደሚችል ጠቁመው ጦርነቱ በአብዛኛው በጣም እየተጠናቀቀ ነው ብዬ አስባለሁ ብለዋል። አሜሪካ ከተያዘለት ጊዜ በጣም ቀድማለች የሚሉት የአሜሪካው መሪ ኢራን የባህር ኃይል፣ የመገናኛ አገልግሎት፣ የአየር ኃይል የላትም ሲሉም አክለዋል። ሚሳኤሎቻቸውም ብትንተናቸው ወጥቷል ብለዋል። ትራምፕ ጦርነቱ በቅርቡ ሊጠናቀቅ ይችላል ብለው ያስቡ እንደሆነ ተጠይቀው በአእምሮ ውስጥ ያለው ማጠናቀቅ የሚለው ነው በማለትም መልሰዋል። ዋይት ሀውስ ቀደም ሲል 10 ቀን የሞላው የመካከለኛው ምስራቅ ጦርነት ከ1 ወር በላይ ሊቆይ እንደሚችል ግን አስጠንቅቆ ነበር። ትራምፕ ጦርነቱ በቅርቡ ይጠናቀቃል ማለታቸውን ተከትሎም የኢራን አብዮታዊ ዘብ ምላሽን ሰጥቷል። ዘቡ በመግለጫው የጦርነቱን ፍጻሜ እንወስናለን በማለት በመካከለኛው ምስራቅ ከተጀመረ 11ኛ ቀኑ ላይ የሚገኘውን ጦርነት የሚያበቃበትን ሁኔታ የምትወስነው ቴሄራን ናት ብሏል። አብዮታዊ ዘቡ የእስራኤልና አሜሪካ ጥቃት የሚቀጥል ከሆነ 1 ሊትር ነዳጅ ከቀጠናው እንዲወጣ ቴሄራን አትፈቅድም ሲል በመግለጫው አስጠንቅቋል። በሆርሙዝ የባህር ሰርጥ ላይ ያለው ውጥረት ከተባባሰ ወዲህ የዓለም ነዳጅ ዋጋ ዘይት እየዋዠቀ ይገኛል። የዓለም 1/5ኛ ነዳጅ የሚተላለፍበት የሆርሙዝ ሰርጥ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖም እየፈጠረ ይገኛል። ነገር ግን ይህ የኢራን አብዮታዊ ዘብ ዛቻን ተከትሎ ትራምፕ ኢራን በሆርሙዝ ሰርጥ ላይ የሚካሄደውን የመርከብ ጉዞ ብታስተጓጉል ከባድ ጥቃት ይጠብቃታል የሚል ማስጠንቀቂያን ወዲያው አሰምተዋል። ትራምፕ በኦንላይን ባወጡት መግለጫቸው ኢራን በሆርሙዝ የባህር ሰርጥ የሚጓጓዘውን የነዳጅ ፍሰት የሚያስቆም ማንኛውንም ነገር ብታደርግ እስካሁን ከተጎዳችው በላይ በዩናይትድ ስቴትስ 20 እጥፍ ከባድ ጥቃት ይደርስባታል ሲሉ ዝተዋል። ወደ 20 በመቶ የሚሆነው የዓለም የነዳጅ ዘይት በባህረ ሰላጤው በኩል የሚያልፍ ሲሆን ጦርነቱም የባህር ላይ እንቅስቃሴውን በእጅጉ ቀንሶታል። የዓለም የነዳጅ ዋጋም አሻቅቧል። በተጨማሪም ኢራን እንደ ሀገር ዳግም መገንባት ፈጽሞ የማትችላቸውንና በቀላሉ ሊጠፉ የሚችሉ ኢላማዎችን እንመታለን፣ ሞት፣ እሳትና ቁጣ በላያቸው ላይ ይወርዳል። ነገር ግን ይህ እንዳይሆን ተስፋ አደርጋለሁ እጸልያለሁም ሲሉ ዝተዋል። ነገር ግን ይህ የሆርሙዝ ሰርጥ ተዘጋ ማለት የዓለም ጉሮሮ ታነቀ እንደማለት ነው። እስራኤልና አሜሪካ በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን የዓለም ወሳኙ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ትዘጋለች የሚል ስጋት ተፈጥሯል። የምድራችን 1/5ኛው ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነውም ሰርጥ በኩል ነው የሚያልፈው። ጠቅላይ መሪዋን ጨምሮ በርካታ ባለስልጣኖቿ የተገደሉባት ኢራን ጠላት በምትላቸው አገራት ላይ የሚሳኤልና የድሮን ናዳ እየፈጸመች ሲሆን ተጽዕኖን ለማስፋትም የባህር ሰርጡን ልትዘጋ ትችላለች። የቀድሞ የዩናይትድ ኪንግደም የስለላ ድርጅት MI6 ኃላፊ ሰር አሌክስ ያውንገር ለቢቢሲ ሲናገሩ የከፋው ሁኔታ ሰርጡ ሊዘጋ ይችላል። ሰርጡን መዝጋት በነዳጅ ዋጋ ላይ የሚኖረውን ተጽዕኖ ግምት ውስጥ በማስገባት ከፍተኛ የኢኮኖሚ ተግዳሮት እንደሚሆን ግልጽ ነው ይላሉ። የአሜሪካ የኤነርጂ መረጃ አስተዳደር በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈ ይገምታል። ይህም በአመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል እንደማለት። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየትን ሊያስከትል ይችላል። ይህም ወዲያውኑ በዓለም ዙሪያ የዋጋ ንረትን ይፈጥራል። ነገር ግን ተንታኞች ግጭቱ እየተባባሰ የሚሄድና የሚራዘምም ከሆነ የበለጠ ከባድ መዘዝ ይኖረዋል ሲሉ ነው የሚያስጠነቅቁት። ይህ ከባህረ ሰላጤው ሀገራት በሚገባ የነዳጅ ዘይት ላይ ጥገኛ በሆኑት ዩናይትድ ስቴትስ ኦፍ አሜሪካን ጨምሮ በሌሎችም አገራት ላይ ከፍተኛ ጫና ይኖረዋል። የሆርሙዝ የባህር ሰርጥ
ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለውም ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነው ቦታ 40 ኪሎ ሜትር ብቻ ነው። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦች ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫው ለትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡም ሲሆን በመካከልም ክብደት ያለውን ነዳጅ ጭነው ለሚጓዙ ምቹ መሆኑን ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱምብ ደሴት አቅራቢያዎችም ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦችን የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባ ነው ባለሙያዎች የሚናገሩት። ይህ ደግሞ በአውሮፓውያኑ 1980 እስከ 1988 ድረስ በተካሄደው የኢራንና የኢራቅ ጦርነት ወቅት ተስተውሏል። ተንታኞች እንደሚሉት ለኢራን የሆርሙዝ ባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒውክሌር ጦር መሳሪያ ከመያዝ ጋር ተመሳሳይ ነው ይላሉ። ዓለም አቀፉ ማህበረሰብ የኢራንን ወታደራዊ የኒውክሌር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረ ሁሉ ታላላቅ ሀገራት ቴህራን ያላትን ስትራቴጂካዊ አቀማመጥ ተጠቅማ የዓለምን የኃይል አቅርቦት እንድታንቅ እንደማይፈቅዱ ደጋግሞ ሲገልጹ ተሰምቷል። ብዙውን ጊዜ ኢራን የባህር ሰርጡን ለጊዜው ልትዘጋው እንደምትችልም ባለሙያዎች ይተነብያሉ። ነገር ግን ብዙዎች ዩናይትድ ስቴትስና አጋሮቿ ወታደራዊ መንገዶችን በመጠቀም የባህር መስመር ፍሰቱን በፍጥነት ወደ ነበረበት ሊመልሱ እንደሚችሉ እርግጠኞች ናቸው። በአውሮፓውያኑ 2012 የአሜሪካን ኮንግረስ የምርምር አገልግሎት ባደረገው ጥናት መሰረት ኢራን ሰርጡን ለመዝጋት አዝጋሚ አካሄድን ልትከተል ትችላለች። ይሆናሉ ተብለው የተዘረዘሩት እርምጃዎችም የሚከተሉትን ያካትታሉ። የመጀመሪያው ጥሰት የሚያስከትለውን መዘዝ በግልጽ ሳይገልጽ በሆርሙዝ የባህር ሰርጥ እንቅስቃሴን ማገር ነው። ሌላኛው በሰርጡ የሚያቋርጡ መርከቦች ሊፈተሹ ወይም ሊያዙ እንደሚችሉ ማወጅ። ሌላኛው ደግሞ በመርከቦች ላይ የማስጠንቀቂያ ተኩስ መክፈት። የተወሰኑ መርከቦችን ወታደራዊ ኃይል ኢላማ ማድረግ ሌላኛውም ሲሆን በባህር ሰርጡና በፋርስ ባህረ ሰላጤ ውስጥ የባህር ውስጥ ፈንጂዎችን ማጥመድ የሚለውም ሌላኛው አማራጭ ነው። በመጨረሻም የንግድና ወታደራዊ መርከቦችን ኢላማ ለማድረግ ሰርጓጅ መርከቦችንና ሚሳኤሎችን መጠቀም የሚሉት ይገኙበታል። በኢራንና ኢራቅ ጦርነት ወቅት ኢራን የነዳጅ ጫኝ መርከቦች ላይ ሚሳኤሎችን የተጠቀመች ሲሆን በባህረ ሰላጤው ላይ የባህር ውስጥ ፈንጂዎችን ማጥምዳለች። ከነዚህ ፈንጂዎች መካከል አንዱ ዩኤስኤስ ሳሙኤል ቢ ሮበርትሰን የተባለውን መርከብ በመምታት አሜሪካ በምላሽ ወታደራዊ እርምጃን ወስዳለች። ኢራን የሆርሙዝ ሰርጥን ሙሉ በሙሉ መዝጋት ሳትችል የቀረች ቢሆንም የመርከብ ኢንሹራንስ ክፍያን በከፍተኛ ደረጃ እንዲጨምር ግን ምክንያት ሆኗል። ከዚህም በተጨማሪ በባህረ ሰላጤው መውጫ ላይ መጨናነቅ በመፈጠሩ መርከቦች ለከፍተኛ ወጪ ተዳርገውም እንደነበር ባለሙያዎች ያስታውሳሉ። የአሜሪካ ባለስልጣናት በኢራን በኩል ስጋት ብለው ከሚጠቅሷቸው ወታደራዊ ተቋማት መካከል አንዱ የኢራን ባህር ኃይል ነው። ባህር ኃይሉ በፋርስ ባህረ ሰላጤና በሆርሙዝ ሰርጥ ላይ ያለው የጎላ ሚና ከበላይ መሪዎችን መመሪያ ተከትሎ በሰርጡ ላይ አስፈላጊውን እርምጃ የመውሰድ አቅም አለው። የኢራን መሪዎችን ባህር ኃይሉ በፋርስ ባህረ ሰላጤና በአካባቢው የኢስላሚክ ሪፐብሊክ በጣም ወሳኝና አስተማማኝ የመከላከያ ኃይል እንደሆነ ነው በኩራት የሚናገሩት። የባህር ኃይሉ 10 ኪሎ ሜትርን ከ3 ደቂቃ በታች መጓዝ የሚችሉ ባለ ከፍተኛ ፍጥነት ሚሳኤል ማስወንጨፊያ መርከቦች ባለቤት መሆኑ ደግሞ በሆርሙዝ ሰርጥ ያለውን ሁኔታ እጅጉን አስጊ አድርጎታል። ምናልባት ነገሮች በዚህ የሚቀጥሉ ከሆነ ኢራን ይህንን የዓለማችንን ወሳኝ የንግድ መስመር የሆነውን የሆርሙዝ ወሽመጥ ልትዘጋው እንደምትችል ነው እየተነገረ የሚገኘው።